የዊሊያም ኮልጌት የስኬት ሚስጥር። ለእግዚአብሔርማ እቺን ብቻ አልሰጥም ያለው ቢሊየነር። ብዙ ቅዱሳኖች ሀብት አግኝተው ባለጠጋ መሆን ይፈልጋሉ። ያም መልካም መፈለግና እግዚአብሔር የማይቃወመው ሐሳብ ነው። ያ መፈለጋቸው ግን በእግዚአብሔር ቃል ትምህርትም ለምን እንደሚፈልጉ በማወቅ ካልተደገፈ ግን ትርጉም የለውም። አንዳንድ ጊዜ ትክክለኛውን ሀብት የመፈለግን ምክንያት ሳያውቁ ሀብትን ለማግኘት መፈለግ ይሁን ማግኘት ለመንፈሳዊ ሕይወት አደገኛ የሚሆንበት ሁኔታ ስላለ ነው። አንዳንድ ቅዱሳን ገንዘብንና የእግዚአብሔር መንግስት አሰራር በተመለከተ ያላቸው ግንዛቤ በጣም አናሳ ነው። ብዙ ጊዜ መስጠትን በተመለከተ ከአስራትና መባ ያለፈ ሌላ ነገር እንዳለ አለማወቃቸው ነው። ያም ሁሉም አማኝም እግዚአብሔርን ለማምለክ የተሰጠው አንዱ የአምልኮ ክፍል ሲሆን፣ ገንዘብን በተመለከተ ግን ከዚህ ያለፈ ነገር አለ። እርሱም የልግስና አገልግሎት የሚባል ነው። በሮሜ ምዕራፍ 12 ከቁጥር 7 እስከ 8 ላይ ከተዘረዘሩት የአገልግሎት አይነቶች መካከል የሚሰጥ በልግስና ይስጥ የሚል የአገልግሎት አይነት ተጠቅሶ እናገኛለን። ይህ አገልግሎት እግዚአብሔር ቤተክርስቲያን ፍጹም አድርጎ ለመስራት ስራውን እንዲሰሩ ሐዋርያትን፣ ነቢያትን፣ ወንጌላውያንን፣ አስተማሪዎችንና ፓስተሮችን እንደሚያስነሳ ሁሉ ቤተክርስቲያንን በገንዘብ እንዲያግዙ በልግስና ሥራ ቀብቶ የሚያስነሳቸው አገልጋዮች አሉ። ይህ አሰራር አሁን ላይ ያለችው የክርስቶስ ቤተክርስቲያን ብቻ ሳትሆን ቀድሞ በሐዋርያትም ዘመን የነበረችው ቤተክርስቲያን ተጀምሮ ሲሰራበት የነበረ አገልግሎት ነው። ኢየሱስ በሥጋው ወራት በምድር ሲያገለግል በነበረበት ጊዜ አብሮት የሚሰሩ ሐዋርያት ብቻም አልነበሩም። ነገር ግን አገልግሎቱን በገንዘብ በመደገፍ የሚያገለግሉ የተባረኩ ሴቶችም ነበሩት። ስለዚህም እንደ እግዚአብሔር ቅዱሳን የቢሊየን ሀብት ባለጠጋ ለመሆን ስትፈልጉ በመጀመሪያ ለምን ባለጠጋ ለመሆን እንደፈለጋችሁ ከላይ ባነሳነው የመጽሐፍ ቅዱስ እውነት ላይ ተመስርታችሁ ሐሳባችሁ ማስተካከል ግድ ይላችኋል። ለዚህ ሕይወት ጥሩ ምሳሌ ሆኖ የሚያስተምረን ቀጥሎ የሕይወት ታሪኩን የምትሰሙት ሰው ነው። ይህ ሰው ከጠለቀ ድህነት ተነስቶ ከ210 ዓመታት በላይ በዓለም ዙሪያ በሥራ ስኬትና ብልጥግና እያደገ እየተመነደገ መጥቶ እስካሁን እስካለንበት ዘመን የዘለቀው ያስገራሚው የዊሊያም ኮልጌት የሕይወት ታሪክ ነው። ዊሊያም ኮልጌት ስንል ስሙ ለብዙዎቻችሁ እንግዳ እንደማይሆን እርግጥ ነው። ምክንያቱም በየጠዋቱ ጥርሳችሁን ልታጸዱ ስትነሱ ኮልጌት የጥርስ ሳሙናን ስለሚያሳስባችሁ ነው። ኮልጌት የሥጋ ጥርሳችንን ለመቦረሽ ብቻም ሳይሆን ይህንን ለምትሰሙና መጽሐፍ ቅዱስን ለምታነቡ አማኞች በሙሉ እያንዳንዳችሁ መንፈሳዊ ሕይወትም ለመለወጥ የእርሱ ድርሻ እንዳለበት ወደ ኋላ ላይ የሕይወት ታሪኩን ስትሰሙ ትገነዘባላችሁ። የሕይወት ታሪኩ እንዲህ ነው የሚጀምረው። የዊሊያም አባት ሮበርት ኮልጌት ይባላል። ሮበርት ኮልጌትና ሚስቱ ሳራ በመንፈሳዊ ሕይወታቸው የተሰጡ የኬንት ኢንግላንድ ተወላጅ ነበሩ። በ1758 ተወልዶ እስከ 1826 የኖረው እንግሊዛዊው ሮበርት በስራው አርሶ አደር ነበረ። በሌላ በኩል ደግሞ ፖለቲከኛ እንደነበረም ይነገርለታል። ገበሬው ሮበርት በ1783 አሜሪካ ነጻ በወጣችበት ዓመት የዓለምን የአኗኗር ስርዓት የሚያሻሽለው ልጁ ዊሊያም ኮልጌት ይወለድለታል። በፈረንሳይ አብዮት ጊዜ ሮበርት እንግሊዝ የነበረውን የእርሻ መሬታቸውን ትተው ከቤተሰባቸው ጋር ወደ አሜሪካ ሜሪላንድ ይገባሉ። ሮበርት በሜሪላንድ ሃርትፎርድ ካውንቲ በሚባል ስፍራ የእርሻ መሬት ገዝቶ በግብርና ሥራ ከሚያገኘው ጥቂት ገቢ ቤተሰቡን ማስተዳደሩን ይቀጥላል። ይሁን እንጂ የግብርናው ሥራ ከእጅ ወደ አፍም እንጂ ለቤተሰብ አስተማማኝ ገቢ የሚያመጣ ሳይሆን በመቅረቱ የዊሊያም አባት ሮበርት ከግብርናው ጎን ለጎን በተጨማሪ ሌላ ሥራ መስራት አስፈላጊ እንደሆነ ሲያምን አንድ ያልተለመደ ሥራ ለመስራት ይነሳል። እርሱም ሳሙናና ሻማ እያመረቱ ለገበያ ማቅረብ ነው። ከዚያም ራፊል ማየር ከሚባል ጓደኛው ጋር በሽርክነት ሳሙናና ሻማ እያመረቱ ለመሸጥ ተስማምተው ስራውን ይጀምራሉ። አባቱ ይህንን ስራ ሲጀምር የዛሬው የኮልጌት ኩባንያ መስራች የሆነው ልጁ ዊሊያም ኮልጌት የዚያን ጊዜ የ16 ዓመት ዕድሜ ላይ ነበረ። ኮልጌትም አባቱ ከባልንጀሯ ጋር በመሰረተው በሳሙና ማምረቻ ቦታ በረዳትነት ይሰራ ነበረ። ይሁን እንጂ ስራውን ትርፋማ ለማድረግ አለን የሚሉትን አቅምና ጉልበት ተጠቅመው ለ2 ዓመት ያክል ቢተጉበትም የሚፈለገውን ውጤት ሊሰጣቸው አልቻለም። በመጨረሻው ስራው እንደታለመለት አዋጭ ሆኖ ስላልተገኘ በኪሳራ ይዘጋል።
የዊሊያም አባትም ሁሉን ትቶ ፊቱን ሙሉ ለሙሉ ወደ ቀድሞው የእርሻ ስራ በማዞር የለመደውን ስራ ላይም አተኩሮ መስራቱን ይቀጥላል። ቤተሰቦቹ ለልጃቸው የሚከፍሉት በቂ ገንዘብ የሌላቸው ስለነበሩ ልጃቸውን ወደ ኮሌጅ መላክም ስላልቻሉ የዊሊያም ትምህርት ከሃይስኩል የዘለቀ አልነበረም። ዊሊያምም ይህንን የቤተሰቡን ፈቀቅ የማይል ከእጅ ወደ አፍ የሆነውን ትግልም የሞላበትን ኑሮ ሲያይና ረጅም ርቀት የማያዘልቀው እንደሆነ ሲገነዘብ የራሱን የህይወት አቅጣጫ ተልሞ እድሉን ለመሞከር ወስኖ ይነሳል። ኮልጌትም ከቤተሰቡ ጋር ከሚኖርበት ሜሪላንድ ተነስቶ የራሱን ህይወት ለመመስረት በ1804 ነፃነት ወዳለባት ወደ ኒውዮርክ ከተማ ይሄዳል። እናቱ ልጇ ተሰናብቷት ከመሄዱ በፊት መንገዱ ቀና እንዲሆንለት ከጸለየችለት በኋላ ከመጽሐፍ ቅዱስ አንድ ቃል አውጥታ በማንበብ ትመክረዋለች። ያነበበችለትም ክፍል ሚልክያስ ምዕራፍ 3 ቁጥር 10 ላይ እንዲህ የሚል ቃል ነበረ። በቤቴ ውስጥ መብል እንዲሆን አስራቴን ሁሉ ወደ ጎተራ አግቡ፣ የሰማይ መስኮትን ባልከፍትላችሁ፣ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር የሚለውን ክፍል ነበረ። ካነበበችለትም በኋላ ካገኘ ሁሉ ለእግዚአብሔር የሚገባውን በማስቀረት በታማኝነት መስጠቱን እንዳይረሳ ካሳሰበችው በኋላ ትሸኘዋለች። ዊሊያም እናቱ በመንፈስ ተነድታ የሰጠችው ምክር ተቀብሎ ከሚያገኘው ሁሉ ለእግዚአብሔር 10% ለመስጠት ለራሱ ቃል እየገባ በመርከብ ተሳፍሮ ጉዞውንም ወደ ኒውዮርክ አደረገ። በመርከብም እየተጓዘ ሳለ የመርከቡ ካፒቴን ዊሊያም መርከቡ ላይ ሲዘዋወር ያገኘውና ይጨዋወቱ ጀመር። የመርከቡም ካፒቴን ዊሊያም ኮልጌትን ወዴት እየሄድክ ነው ብሎ ጠየቀው። ኮልጌትም ወደ ኒውዮርክ እየሄድኩ ነው፣ እዚያም ሲደርስ ህልሙ ሳሙና ማምረት እንደሆነ ይነግረዋል። የመርከቡም ካፒቴን ክርስቲያን ነበርና በመንፈስ ቅዱስ ሆኖ 4 ሐሳቦችን አንስቶ ይመክረዋል። በመጀመሪያ ሕይወትን ለክርስቶስ ስጥ፣ ሁለተኛ ጥሩ ሰው ሁን፣ ሶስተኛ ከምታገኘው ለእግዚአብሔር የሆነውን ለእግዚአብሔር ስጥ፣ አራተኛ ንጹህ ሥራ ስራ፣ ከዚያም እግዚአብሔር በነገር ሁሉ ያከናውንልሃል አለው። ይህ ሰው ከዚህ መንፈሳዊ ምክርን በተጨማሪ አንድ ትንቢት የሚመስል ቃል ቀለል አድርጎ ተናገረበት እንዲህ ሲል፣ በኒውዮርክ በሳሙና ማምረት ሥራ እጅግ ታዋቂ የሆነ አንድ ሰው ይነሳል፣ እርሱም አንተ ነህ አለው። ዊሊያም ኮልጌትም በእናቱ የምክር ቃል ላይ ከካፒቴኑ የተጨመረለትን በመንፈስ የተመከረው ምክር ይዞ ተንቀሳቀሰ። ከዚህ በተጨማሪ አንድ ቀን ደግሞ ዊሊያም መጽሐፍ ቅዱስን ሲያነብ ያዕቆብ ወደ ላባ ቤት በኮበለለ ጊዜ በእግዚአብሔር ፊት ይህ ከሆነልኝ እንዲያደርጋለሁ ብሎ የተሳለውን ቃል ከዘፍጥረት ምዕራፍ 20 ቁጥር 20 ላይ ያነባል። እንዲህ የሚለውን ያዕቆብም እንዲህ ብሎ ስዕለትን ተሳለ፣ እግዚአብሔር ከኔ ጋር ቢሆን በሚሄድበትም በዚህ መንገድ ቢጠብቀኝ፣ የምበላውንም እንጀራ የምለብሰውንም ልብስ ቢሰጠኝ፣ ወደ አባቴ ቤት በጤና ብመለስ እግዚአብሔር አምላክ ይሆንልኛል፣ እግዚአብሔር አምላክ ይሆነኛል፣ ከሰጠኝም ሁሉ ላንተ ከ10 እጁ አንዱን እሰጣለሁ የሚለውን ቃል ያነባል። ይህ ቃል በወቅቱ የመንፈስ ቅዱስ የሬማ ቃል ስለነበረ ዊሊያም ኮልጌት በቃሉ ልቡ ይነካል። በዚህ ቃል ላይ ተንተርሶ እርሱም እንደ ያዕቆብ ከሚያገኘው በታማኝነት እንዲያደርጋለሁ ብሎ በእግዚአብሔር ፊት ቃል ገባ። ኮልጌትም ሀብት ሲያገኝ ምን ማድረግ እንዳለበት እግዚአብሔር በአንድም በሌላም በተደጋጋሚ በተናገረው ዕውቀት ልቡን አስተካክሎ ሥራ መፈለግ ይጀምራል። ነገሩ በእግዚአብሔር የቀናለት ነበረና ብዙም በሥራ ፍለጋ ሳይደክም አንድ ፋብሪካ ውስጥ ሥራ ያገኛል። የተቀጠረበትን ቦታ እንዳጋጣሚ ሆኖ ሳሙና የሚመረትበት አነስተኛ ማምረቻ ውስጥ ነበረ። ዊሊያም ሥራ ይሰራ በነበረ ጊዜ ጎበዝ ሰራተኛ ብቻ አልነበረም፣ የሥራም ፈጣሪ ሰው ነበረ። ተቀጥሮ በሚሰራበት የሳሙና ፋብሪካ በሚያመጣቸው የሥራ ሐሳቦች የባለቤቱን ትኩረት መሳብ ችሎ ነበረ። የዚህን ጊዜ ዊሊያም በአቅራቢያው ወደሚገኘው የባፕቲስት ቤተክርስቲያን በየሳምንቱ እየሄደ እግዚአብሔርን ማምለክ ጀምሮ ነበረ። ዊሊያም በዚሁ ቤተክርስቲያን የጥምቀት ትምህርት ተምሮ በ1808 ተጠመቀ። ዊሊያም አስራቱን መስጠት የጀመረው ገና የመጀመሪያ ደሞዙን በተቀበለ ጊዜ ነው። ከዚህ በተጨማሪ ህልመኛው ዊሊያም ከደሞዙ የሚተርፈውን ገንዘብ ሳያባክን ራሱን ገዝቶ ቆጥቦ ማስቀመጥ ያጠራቅም ነበረ። የተጠራቀመውን ገንዘብ ሽርክና መግዛትም ወደሚችልበት ሁኔታ ላይ ሲደርስለት ተቀጥሮ ከሚሰራበት ፋብሪካ ባለቤት ድርሻን በመግዛት በሽርክና አብረው ሊሰሩ ይስማማሉ። በዚህ ሁኔታ ዊሊያም ኮልጌት ሲሰራ ከቆየ በኋላም የፋብሪካውን ድርሻ ጠቅልሎ ገዝቶ በ1813 ፋብሪካው ሙሉ ለሙሉ ወደ እርሱ አዞረው።
ፋብሪካው የእርሱ ሲሆን ስሙን የኮልጌት ሳሙናና ሽቶ ማምረቻ ፋብሪካ ብሎ ሰየመው። ፋብሪካው ሙሉ ለሙሉ የእርሱ ሆኖ በቀጠለ ጊዜ የኮልጌት ገቢም እድገትም የዚያንም ያክል እየነጎደ ሄዶ ነበረ። ይህ የሆነው የዊሊያም ኮልጌት እውነተኛ የሥራ አጋሩ ስራውን የሚያሳድግለት እግዚአብሔር ስለነበረ ነው። ኮልጌት ገቢው ባደገ ቁጥር ለእግዚአብሔር የሚሰጠው አስራት መጠን በየጊዜው ያሳድግ ነበረ። እግዚአብሔር በሥራ ስኬት ባከበረው ቁጥር እሱም ለእግዚአብሔር አስራቱን ጨምሮ በመስጠት የበለጠ ያከብረው ነበረ። እግዚአብሔር በሥራ ባሳደገው ባሰፋው ቁጥር የሚሰጠውን አስራት ከ10% ወደ 20%፣ ከ20% ወደ 30%፣ ከ30% ወደ 40% አሳድጎ ወደ መጨረሻ ደግሞ ወደ 50% አሳድጎ መስጠት ታማኝነቱን ማሳየቱን በትጋት ቀጥሎበት ነበረ። የካምፓኒው ትርፍ ይህንን ያክልም ፐርሰንት አውጥቶ ቢሰጥም ስጦታው በካምፓኒው የሥራ እድገት ላይ ምንም ተጽዕኖ ሳያመጣ ያለ ኪሳራ እያደገ ይሄድ ነበረ። መጽሐፍ ቅዱስ ለአዲስ ኪዳን ለእግዚአብሔር አማኞች እንደ ብሉይ ኪዳን አማኞች ስጦታቸው በ10% እንዳይወሰንና በምላሹም የሚበዛላቸው የልግስናቸው ፍሬ እንዳያንስ ሲል በጥቂት የሚዘራ በጥቂት ያጭዳል፣ በበረከት የሚዘራ በበረከት ያጭዳል በሚል በሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 6 መሰረት ነገራቸው ገደብ እንዳይኖረው አድርጓል። ለኮልጌትም ይህ የአዲስ ኪዳን ቃል የመስጠት በሩን ስላንቦረቀቀለት የሚሰጠውን አስራቱን እስከ 50% እንዲያደርሰው አስችሎት ነበረ። ኮልጌት በገንዘቤ ካገለገልኩ አይበቃም እንዲህ የሚል ሰው አልነበረም። እግዚአብሔርን በጣም የሚወድ ሰው ነበረና በገንዘቡ ከማገልገሉ በተጨማሪ በባፕቲስት ቤተክርስቲያን ውስጥ በድቁና የሚያገለግል ትጉ ሰው ነበረ። ኮልጌት የመስጠት ነገሩ እንዲህ ሲያድግ እግዚአብሔር በቃሉ ስጡ ይሰጣችሁማል፣ በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋልና የተጨቆነና የተነቀነቀ የተትረፈረፈ መልካም መስፈሪያ በቅፋችሁ ይሰጣችኋል በሚለው አሰራር መሰረት ስራውን የሚያሳድግበት አዳዲስ የሥራ ፈጠራ ሐሳብ በመስጠት በየጊዜው ስራው እንዲያድግ ያድርገው ነበረ። የሳሙና ምርቱም አይነቱም በብዛትም በስርጭትም መዳረሻውን እስከ ምድር ዳርቻ እያሰፋ በዚያ ልክ ያድግ ነበረ። ዊሊያም ለእግዚአብሔር የሚሰጠው ነገር እዚህ ላይ አላበቃም። የእርሱን የንግድ ሥራ በማሳደግ እየገነባ በሄደ ቁጥር ጎን ለጎን የእግዚአብሔርን ቤት ሥራ ወደ ትልቅ ደረጃም እንዲያድግ ትልልቅ ሥራዎችን ይሠራ ነበረ። ለወንጌል ሥራ ወደ የዓለማቱ የሚሄዱትን ሚሽነሪዎች በገንዘብ በማገዝ ሚሽነሪዎቹ ወደ ተላኩበት የዓለም ክፍሎች በመሄድ ወንጌል እንዲሰሩ ያድርግ ነበረ። ከዚህ ሲጨምር አገልጋዮችና አማኞች የሚማሩባቸውን መንፈሳዊ ኮሌጆች ከምስረታ ጀምሮ በማገዝ በቋሚነት በመርዳት በገንዘቡ የእግዚአብሔርን ሥራ በማሮጥ የተፈጠረበትን ትክክለኛው ምክንያት በማድረግ አምላኩን አገልግሏል። የአሜሪካ የመጽሐፍ ቅዱስ ማህበርን፣ የቴዎሎጂካል ሴሚናሪ የመጽሐፍ ቅዱስን ኮሌጅን በእርሱ የገንዘብ ድጋፍ ከተመሰረቱ የሃይማኖት ተቋማት መካከል ጥቂቶች ናቸው። ይህ ኮሌጅ በኋላ ላይ ኮልጌት ዩኒቨርሲቲ በመባል እንዲጠራ ተደርጓል። ከዚህ በተጨማሪ ማርሰን ዩኒቨርሲቲ፣ ሃሚልተን ሊትራሪ ኮሌጅ እና የአሜሪካ የመጽሐፍ ቅዱስ ማህበርን መስርቷል። ዊሊያም ኮልጌት የተሳካለት የሥራ ፈጣሪ ብቻም ሳይሆን ትጉ ደግ በጎ አድራጊ ሰው ነበረ። አንዳንድ ጊዜ አስፈላጊ ሆኖ ሲገኝ በጎ አድራጎት ለማድረግ በሚል የእርዳታ ድርጅቶችን ያቋቁም ነበረ። የአሜሪካ የመጽሐፍ ቅዱስ ማህበር በዓለም ዙሪያ በተለያዩ ቋንቋዎች እየተተረጎመ በእያንዳንዱ ሰውም እጅ የእኛንም መጽሐፍ ቅዱስን ጨምሮ እጃችን እንዲገባ አገልግሎቱን በገንዘብ ደግፈው እስከ ምድር ዳርቻ ድረስ ወንጌል እንዲሮጥ የዊሊያም ኮልጌት የልግስና እጅ ድርሻ ከጀርባ አለበት። ዊሊያም ኮልጌት በመንፈሳዊና በገንዘብ ብቻ አልነበረም እግዚአብሔር የባረከው። በቤተሰብም በረከት የተባረከና ጀምስና ሳሙኤል የሚባሉ ልጆችን ጨምሮ 11 ልጆች የነበሩት ሰው ነበረ። ዊሊያም ኮልጌት በእንዲህ መልኩ አምላኩን ሲያመልክና ሲያከብር ቆይቶ ለልጆቹም ጥሩ የክርስትና ሕይወት ምሳሌን በጥበብና በትጋት በንጽህና መስራትን ፈለግ በምሳሌነት ለልጆቹ አውርሶ በ1957 ዓመተ ምህረት በተወለደ በ74 ዓመቱ ወደ አምላኩ ተሰብስበዋል። ልጁ ሳሙኤልና ሌሎችም የዊሊያም ኮልጌት ልጆች እንዲሁም የልጅ ልጆቻቸው ከአባታቸው የወረሱትን የክርስትና ሕይወትና የሥራ ትጋት ከያዙ በኋላ የዘመኑ ትምህርት የሰጣቸውን ዕውቀት በዚያ ላይ በማከል ሥራው ወደ ላይ በእድገቱ እንዲመነድግና በቢሊየን የሚቆጠር ሀብት ወደሚያመጣ ሥራ አሳደጉት። አባታቸው ከሞተ ከ60 ዓመት በኋላ የኮልጌት ካምፓኒ የሳሙናና የሽቶ አይነቶችን ከማምረት በተጨማሪ የጥርስ ሳሙናን እንዲያመርት አደረጉት።
ይህም የጥርስ ሳሙና ምርት በዓለም ላይ ባሉ በእያንዳንዱ ሰው እጅ ገብቷል በሚባል ደረጃ ጥርስን ለማንጻት ወደ እያንዳንዱ ቤት ገብቷል። ይህ ምርት የኮልጌትን የንጽህና መጠበቂያ ምርትን ወደ ሰማይ በእድገቱ እንደ ሮኬት እንዲያድግ አደረገው። በሳሙናና በሻማ ስራ የተጀመረው የእግዚአብሔር ሰው የዊሊያም ኮልጌት ምርት ዛሬ ላይ በጥርስ ሳሙናና በሌሎችም ተያያዥ ምርቶቹ በዓለም ዙሪያ ታዋቂ ሆኖ የዓለማችንን ሕዝብ በየቀኑ እያገለገለ ይገኛል። በሳሙናና በሻማ ስራ የተጀመረው የኮልጌት ስራ ዛሬ ላይ በአይነቱ ከ25 እና ከ30 በላይ የሆኑ ከንጽህና መጠበቂያ ጋር የተያዙ ምርቶችን ለዓለም ሕዝብ እያመረተ እያቀረበ ነው ያለው። የንጽህና መጠበቂያ ምርት ወደ ዓለም ገበያ ከሚያሰራጩ ከተለያዩ ሀገር ምርቶች መካከል የኮልጌት ካምፓኒ 67%ን የገበያ ድርሻ በመያዝ በበላይነት በዓለም ላይ እየመራ ነው ያለው። ዛሬ ላይ ካምፓኒው በስሩ 40,000 ሰራተኞች በ200 ሀገሮች ሲኖሩት በ2022 ዓ.ም ላይ ዓለም ላይ ካሉ ከፍተኛ ሀብት ካላቸው ከ500 ትልልቅ ድርጅቶች መካከል ፎርቹን ግሎባል 210ኛውን ደረጃ በመስጠት ስለ ስኬቱ ዘግቦለታል። የእግዚአብሔር ሰው የዊሊያም ኮልጌት የህይወት ምስክርነት ይህንን ይመስላል። ይህን ምስክርነት አንድ ነገር በማሳሰብ እንጨርስ። በመግቢያ ላይ እንዳለው እግዚአብሔር በቤተ ክርስቲያን ውስጥ ከሰጣቸው አገልግሎቶች መካከል አንዱ የልግስና አገልግሎት የሚባል ነው። አንዳንዶች የአገልግሎታችን ፓርትነር ብለው አገልግሎታቸውን በገንዘብ የሚደግፉትን ሰዎች እንደሚጠሩት ማለት ነው። እንዲህ አይነት አገልግሎት እግዚአብሔር በቤተ ክርስቲያን ውስጥ እንዳለ ተገንዝባችሁ ገንዘብ ያላችሁና እግዚአብሔር ያበለጠጋችሁ ከአስራትና ከመባ ባለፈ የእግዚአብሔርን ሥራ የቤተ ክርስቲያንን ራእይ ቤተ ክርስቲያን ወንጌል ለማስፋፋት በየጊዜው የምታመጣውን ራእይ በማገዝ ወንጌል እንድትሰሩ እያሳሰብን ሀብትን በመስራትም ደግሞ ባለጠጋ ለመሆን የምትፈልጉ ወንድሞችና እህቶች በዚህ ሐሳብ ልባችሁንና አስተሳሰባችሁን በመጀመሪያ ቃኝታችሁ እግዚአብሔር እንዲያበለጽጋችሁ እንድትለምኑ እናሳስባችኋለን። ምክንያቱም እግዚአብሔር ሀብትን ሲሰጥ በምክንያት ይሰጣልና ነው። እግዚአብሔር ይባርካችሁ። በዚህ ምስክርነት እንድታነጻችሁበት እናምናለን። ይህንን ስትሰሙ የተገነዘባችሁት ነገር ካለ በሐሳብ መስጫው ላይ ብትጽፉልን ደስ ይለናል። ከወደዳችሁ ስራችንን ላይክ አድርጉልን። ሌሎች ወንድሞችና እህቶች እንዲታነጹበት ደግሞ ሼር በማድረግ እንድትተባበሩን እንጋብዛችኋለን። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። አሜን።